ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አድራችኋል? ጧቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የእስራኤል ከፍተኛ ፍርድ ቤት በሀገሪቱ የሚገኙ ኢትዮጵያውያን ስደተኞችን ወደ ሀገራቸው ለመመለስ የተላለፈውን ውሳኔ ማጽናቱን ተከትሎም የሰብአዊ መብት ተሟጋች ድርጅቶች ውሳኔው በአስቸኳይ እንዲታገድ ለሀገር ውስጥ ጉዳይ ሚኒስቴር ጥሪ አቀረቡ። ተሟጋቾቹ ጥሪውን ያቀረቡት በኢትዮጵያ ያለው የጸጥታ ሁኔታ አሁንም እጅግ አሳሳቢና ያልተረጋጋ መሆኑን በመጥቀስ ነው። እስራኤል በኢትዮጵያ በነበረው ደም አፋሳሽ ጦርነት ምክንያት እንደ አውሮፓውያን አቆጣጠር ከህዳር 2021 ጀምሮ ለኢትዮጵያውያን ስደተኞች ሰጥተው የነበረውን የጋራ ጥበቃ በጥር 2024 ማንሳቷ ይታወሳል። የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር ጥበቃውን ያነሳው በኢትዮጵያ ያለው የጸጥታ ሁኔታ ለዜጎች መመለስ አስተማማኝ ነው የሚል ባለሙያዎች ምክር ማግኘቱን በመጥቀስ ነበር። ባለፈው ታህሳስ ወር ከፍተኛ ፍርድ ቤቱ 3 የበጎ አድራጎት ድርጅቶች ያቀረቡትን ይግባኝ ውድቅ በማድረግ ስደተኞቹ ሀገሪቱ ለቀው እንዲወጡ የ4 ወራት ዝግጅት ጊዜ ሰጥቷል። በዚህም መሰረት እስከ ሚያዝያ 18 ቀን 2026 ዓ.ም ድረስ ስደተኞቹ እስራኤልን ለቀው እንዲወጡ ይጠበቃል። የመብት ተሟጋቾቹ ግን በኢትዮጵያ ያለው ሁኔታ አሁንም አስጊ መሆኑን ይሞግታሉ። የእስራኤል የውጭ ጉዳይ ሚኒስትር ራሱ በፌዴራል መንግስቱና በህወሓት መካከል ዳግም ውጊያ መጀመሩን ተከትሎም እስራኤላውያን ወደ ትግራይ ክልል የሚያደርጉትን ጉዞ እንዲያቆሙ ማስጠንቀቂያ ማውጣቱን ድርጅቱ እንደ ማስረጃ ያቀርባል። በአሁኑ ወቅት በትግራይ ክልል ዳግም ውጊያ መጀመሩ፣ በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል ግጭት መቀጠሉ፣ በኦሮሚያ ክልል በመንግስትና በታጣቂዎች መካከል ያለው ፍጥጫ አለመቆሙን ድርጅቱ ገልጿል። የስደተኞች መብት ተሟጋች ድርጅት የህግ ክፍል ዳይሬክተር ኔታ ሚሼሊም እስራኤል ለራሷ ለዜጎቿ የጉዞ ማስጠንቀቂያ በሰጠችበት ሁኔታ ስደተኞችን በቀጥታ ወደ ጦርነት ቀጠና መላክ ተገቢ አይደለም ሲሉ ውሳኔውን ነቅፈዋል። የእስራኤል መንግስት ውሳኔው የሚመለከታቸው 700 ስደተኞችን ብቻ ነው ቢልም የመብት ተሟጋቾቹ ግን ቁጥር ወደ 1400 እንደሚጠጋ ይገምታሉ። ብዙዎቹ ስደተኞች ከ20 ዓመት በላይ በእስራኤል የኖሩ ልጆቻቸው ዕብራይስጥ ብቻ የሚናገሩና ወደ ኢትዮጵያ ቢመለሱ ለከፍተኛ አደጋ እንደሚጋለጹ የሚገልጹ ናቸው። ዘገባውን ያገኘነው ከዚህ ሀበሻ ነው።